እናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱ ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ወደ ኢትዮጵያ በየብስም ሆነ በአየር በተጨበረበረ የጉዞ ሰነድ ለመምጣት የሚሞክሩ አካላትን በቀላሉ ለመለየት የሚረዳና በሀገር ላይ ሊቃጣ የሚችል የደህንነት ስጋትን አስቀድሞ ለመከላከል የሚያግዝ ስራ መሰራቱ ተገለጸ። ከስለላ ድርጅት ጋር ግንኙነት አላቸው የተባሉ ከ700 በላይ የሚሆኑ መረጃ መንታፊዎች በቁጥጥር ስር ዋሉ። አሜሪካ በኢራን ላይ ፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየ። እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ መድረሷን ተከትሎ በሀገሪቱ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ተነስቷል ተባለ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዙትን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅድሚያ የሃይማኖት አባቶችና የሀገር ሽማግሌዎች እርቅና ሰላምን በማስፈን ሂደት ውስጥ የሚጫወቱትን ሚና ይበልጥ ማጠናከር እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የሰላም ሚኒስቴር ማህበራዊ ሀብቶችን ለህብረ ብሔራዊ አንድነታችን በሚል መሪ ሐሳብ ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ ማካሄድ ጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሃይማኖት አባቶችና የሀገር ሽማግሌዎች በሀገራዊ የሰላም ግንባታና አንድነት ላይ ያላቸው ሚና የሚዳስስ የውይይት መነሻ ጽሑፍ አቅርበዋል። በጽሑፋቸውም ኢትዮጵያ የውብ ባህልና ታሪክ ባለቤት የሆነች ታላቅ ሀገር መሆኗን ገልጿል። በኢትዮጵያ የታሪክ ጉዞም የሀገር ሽማግሌዎችና የሃይማኖት አባቶች በሀገረ መንግስትና ሰላም ግንባታ የማይተካ ሚና ማበርከታቸውን አነስቷል። በተጨማሪም የሃይማኖት አባቶችና የሀገር ሽማግሌዎች እርቅና ሰላምን በማስፈን ሂደት ውስጥ የሚጫወቱትን ሚና የበለጠ ማጠናከር እንዳለባቸው ተናግሯል። በቀጣይም በሀገራዊ ሰላም ግንባታ ሂደት የመንግስት አጋር በመሆን የተሰጣቸውን እውቀትና ጥበብ መጠቀም እንደሚኖርባቸው አስረድቷል። የፍትህ ስርዓትን በማሳለጥም የሚፈጸሙ ወንጀሎችን ትክክለኛና ተመጣጣኝ ፍትህ ምላሽ እንዲያገኙ አይነተኛ አስተዋጽኦ እንዳላቸውም ተናግሯል። በዚህም ገለልተኛና ታማኝነታቸው በማስጠበቅ ለመደበኛ የመንግስት አስተዳደር ምክርና ድጋፍ በመስጠት የሞራል ኃላፊነታቸውን መወጣት ይኖርባቸዋል ብሏል። የሃይማኖት አባቶችና የሀገር ሽማግሌዎች ህጋዊነት ከባህላዊ ውርስና ከበሬታ የሚመነጭ መሆኑንም አስረድቷል። በአፍሪካ የአመራር ልህቀት አካዳሚ ከዛሬ ሰኔ 18 2017 ዓ.ም ጀምሮ ለሁለት ቀናት በሚቆየው መድረክ የሰላም ሚኒስትሩ አቶ አህመድ ኢድሪስ፣ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት፣ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባ ገዳዎች ተገኝተዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ጋር በጋራ ለመስራት ተፈራረመ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን መግባቢያ ስምምነት ተፈራርሟል። ስምምነቱ ዓለም አቀፍ የፋይናንስ ትብብር ተቋም ጋር ከ200 ሚሊዮን ዶላር በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለመሰማራት የሚያስችለው መሆኑም ተገልጿል። የስምምነቱ የተደረገው መርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአንጎላ ሉዋንዳ እየተካሄደ ካለው የአፍሪካ አሜሪካ ቢዝነስ ጉባኤ ጎን ለጎን ነው። ስምምነቱን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና የአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋሬት ጊሽ ፈርመውታል። ፕሬዝዳንት ታዬ አጽቀሥላሴ ስምምነቱ ኢትዮጵያ የምትፈልገውን ከልማት ፕሮግራሟ ጋር አብሮ የሚሄድ ትልቅ ኢንቨስትመንት ስምምነት መሆኑንም አንስቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው የተደረሰው ስምምነት
በዘርፉ የተመዘገቡ አበረታች ውጤቶችን ለማስቀጠል እንደሚያስችል ጠቅሶም ኩባንያው በኢትዮጵያ የሚያደርገውን ተሳትፎ በአፍሪካም ጭምር ተጽዕኖ ሊኖረው እንደሚችል ተናግሯል። የአሜሪካው ዓለም አቀፍ የፋይናንስ ትብብር ተቋም ፕሬዝዳንትና ስራ አስፈጻሚ ጋሬት ጊች በበኩላቸው ስምምነቱ አሜሪካ አፍሪካን በተመለከተ ለማጠናከር ያሰበችውን የንግድና ኢንቨስትመንት ዲፕሎማሲ የተከተለ መሆኑን ተናግሯል። ኢትዮጵያና አሜሪካ በወታደራዊ ትብብር መስክና የሰላምና ደህንነት ጉዳዮች ለማጠናከር በትብብር ለመስራት ስምምነት ላይ መድረሳቸው አይዘነጋም። ይህን ተከትሎም በምስራቅ አፍሪካ ቀጠና ሰላምና መረጋጋት እንዳይሰፍን ጸባጫሪነት ተግባር እየፈጸመ ያለው የኤርትራው መንግስት ከድርጊቱ እንዲቆጠብና ለዚህም ኢትዮጵያ ይህንን የመፈጸም ኃላፊነቷን እንደምትወጣ ተመላክቷል። ይህም ደግሞ የኢትዮጵያ ባህር በር ጥያቄም ወደሚሆንበት ደረጃ መድረሱ ያመላከተ የዲፕሎማሲ ስራዎች ተጠናክረው መቀጠላቸው የሚታወቅ ነው። ኢትዮጵያ የዓለም አቀፍ ሲቪል አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት የአባልነት ማረጋገጫ ተቀበለች። ኢትዮጵያ 105 ሀገራትን ባቀፈው የዓለም አቀፍ አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት ወይም ፒኬዲ አባል መሆኗን የሚያረጋግጥ ሰርቲፊኬት ከተቋሙ ዋና መቀመጫ ከሆነችው ካናዳ ሞኒትሪያል ከሚገኘው ዓለም አቀፍ የሲቪል አቪዬሽን ተቋም ተቀብላለች። ኢትዮጵያ የዚህ ማቀፍ አባል መሆኗ የኢትዮጵያን ፓስፖርት የያዙ ዜጎች በአባል ሀገራቱ በሚንቀሳቀሱበት ወቅት ያለምንም እንግልት እንዲጓጓዙ የሚያስችል ሲሆን ወደ ኢትዮጵያ በየብስም ሆነ በአየር በተጭበረበረ የጉዞ ሰነድ ለመምጣት የሚሞክሩ አካላት በቀላሉ ለመለየት የሚረዳና በአገር ላይ ሊቃጣ የሚችል የደህንነት ስጋትን አስቀድሞ ለመከላከል የሚያግዝ ነው ተብሏል። ኢትዮጵያ ወደዚህ ማቀፍ በይፋ መቀላቀሏን ተከትሎ የዓለም አቀፉ አቪዬሽን ድርጅት አባል ሀገራት ተወካዮችና የተቋሙ ከፍተኛ አመራሮች እንዲሁም ሌሎች አካላት በተገኙበት ሀገሪቱ ያላትን ሁለንተናዊ አቅም የሚያስተዋውቅ መድረክ ተዘጋጅቷል። በዚህ ወቅትም የኢትዮጵያ አቪዬሽን ገጽታ፣ የኢሚግሬሽን ስርዓትና አሁናዊ ሁኔታ እንዲሁም የኢትዮጵያን የቱሪዝምና የቢዝነስ አቅሞች የሚያስተዋውቁ ገለጻዎች ተደርጓል። በስነ ስርዓቱ ላይ ንግግር ያደረጉት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ኢትዮጵያ የዚህ ማቀፍ ወይም ፒኬዲ አባል ለመሆኗ ዜጎች በሚሄዱበት ሀገር ዘመናዊና ቀልጣፋ አገልግሎት እንዲያገኙ ከማድረግ ባሻገር የሀገርን ደህንነት በመጠበቅ ረገድ አይነተኛ ሚና የሚጫወተው ይሆናል ብሏል። ኢትዮጵያ ጠንካራ በሆነው የዓለም አቀፍ አቪዬሽን ትብብር ስርዓት ውስጥ የላቀ ቴክኖሎጂን መጠቀሟ ድንበሯን ከመጠበቅ ባለፈ ለዓለም አቀፉ ማህበረሰብ የጋራ ደህንነት መጠበቅ ያላትን ቁርጠኝነትም የሚያሳይ ውሳኔ ነው ሲሉ ጠቁመዋል። የካናዳ ትራንስፖርት ሚኒስትር ምክትል ሚኒስትሩ ኒኮላስ ሮብሰን ኢትዮጵያ ወደዚህ ስርዓት በይፋ መቀላቀሏን በአቪዬሽን መስክ የምትሰራውን ስራ ባለም የታመነ እንዲሆን ያደርጋል ብሏል። በተለይም በርካታ ዜጎችን ወደ ተለያዩ ክፍለ ዓለማት የሚያጓጉዙ የግዙፍ አየር መንገድ ባለቤት በመሆኗ ይህንን ማቀፉ መቀላቀሏ የሚደነቅ ውሳኔ ነው ሲሉ ጠቁሟል። የዓለም አቀፍ ሲቪል አቪዬሽን ድርጅት ICAO ፕሬዝዳንት ሳልቫቶሬ ሻካቶኖ ኢትዮጵያ ወደ ማቀፍ በመግባት የተሰማቸውን ደስታም በመግለጽ ተቋማቸው የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት በተባበሩት መንግስታት ድርጅት የምስራቅ አፍሪካ የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር ሚስተር ማርከል ኦኩፕቮን በጽህፈት ቤታቸው ተቀብለው አነጋግሯል። በዚህ ውይይትም ከፍተኛ ኮሚሽነሩ የኢትዮጵያ መከላከያ ሰራዊት በልዩ ልዩ በሰላም ማስከበር ተልዕኮ ያለውን ከፍተኛ ብቃትና መልካም አፈጻጸም እንደሚያደንቁና በአሁኑ ወቅት ኢትዮጵያ የጸጥታና ደህንነት ተቋማቿን ለማዘመን እየሰራችው ያለውን ስራ ለሌሎች ሀገራት አርአያ የሚሆን ነው ሲሉ ገልጸዋል። በአሁኑ ወቅትም ከሰብአዊ መብት ጉዳዮች ጋር በተያያዘ በኢትዮጵያ ከሚገኙ ልዩ ልዩ ተቋማት ጋር በቅርበት እየሰሩ መሆናቸውና በዘርፉ በሚከናወኑ ሌሎች ተግባራትም ሁለንተናዊ ድጋፍ ለማድረግ ዝግጁ መሆናቸውን ተናግሯል። ክብርት ሚኒስትሯም በበኩላቸው ኮሚሽኑ በሰብአዊ መብት ጉዳዮች ላይ ከኢትዮጵያ ጋር በቅርበት እየሰራ ያለውን ስራ አድንቀው ኢትዮጵያም ከኮሚሽኑ ጋር በተለይም በአቅም ግንባታና ስልጠና ዘርፎች አብራ ለመስራት ከፍተኛ ፍላጎት እንዳላት ጠቁመዋል። በትግራይ ክልል አጋጠመ የደን ቃጠሎ የፌዴራል መንግስት እገዛ ተጠየቀ። በሄሊኮፕተር የተደገፈ የውሃ ርጭት እገዛ እንዲደረግም ነው የተጠየቀው። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ዛሬ ሰኔ 18 2017 ዓ.ም
ለፌዴራል የአደጋ ስጋትና አመራር ኮሚሽን በደብዳቤ እንዳስታወቀው በትግራይ ምስራቃዊ ዞን አጽቢ ወረዳ ቃል አሚን ቀበሌ ኃይለ ብሆሉ ልዩ ቦታ በሚገኘው የዱስአ ጥብቅ ደን የእሳት ቃጠሎ አጋጥሞታል። በአፋር ክልል ልዩ ቦታ ገረብ ውሃ ላይ ጀመረው ቃጠሎ በኃይለኛ ንፋስ እየተስፋፋ ከፍተኛ ጉዳት በማድረስ ላይ ይገኛል ብሏል። የአካባቢው ማህበረሰብ ቃጠሎ በባህላዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታና ኃይለኛ ንፋስ የተባባሰ የከፋ ጉዳት በማድረስ ላይ ነው ሲልም ገልጿል። የተከሰተው የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑ የክልሉ ጊዜያዊ አስተዳደርና የፌዴራል መንግስት እገዛ ተጠይቋል። የእሳት ቃጠሎውን በቁጥጥር ስር ለማዋል የፌዴራል መንግስት በሄሊኮፕተር የተደገፈ የውሃ ርጭት እገዛ በአስቸኳይ እንዲያደርግም ኮሚሽኑ ጠይቋል። የኢትዮጵያ ባህር ኃይል መሰረታዊ ባህረተኞች ማሰልጠኛ ትምህርት ቤት ግንባታ 95% መድረሱን የፕሮጀክቱ ስራ አስኪያጅ ኮሎኔል ኢንጂነር መሐመድ ሐሰን ገልጸዋል። በ16 ሄክታር ላይ ያረፈውና መጋቢት 25 ቀን 2015 ዓ.ም ግንባታው የተጀመረው የመሰረታዊ ባህረተኞች ማሰልጠኛ ትምህርት ቤት ከ14 ህንጻዎች በላይ ያሉትና በመከላከያ መሐንዲስ ዋና መምሪያ በመገንባት ላይ መሆኑም ተመላክቷል። የማሰልጠኛ ትምህርት ቤቱ ግንባታ የመምህራንና የተማሪዎች መኖሪያ የመማሪያ ክፍሎች፣ መመገቢያ አዳራሽ፣ መዝናኛ ማዕከልና ካፌ፣ ጥበቃ ማማ ከተሟላ አጥር ጋር የውስጥ ለውስጥ አስፓልት፣ የመኪና ፓርኪንግ፣ ስቶርና ሌሎች ለመማር ማስተማር አስፈላጊ የሆኑትን ሁሉ ያሟላ ፕሮጀክት መሆኑን ገልጿል። ኮሎኔል ኢንጂነር መሐመድ ሐሰን ዓለም አቀፉን ደረጃውን የጠበቀ የመዋኛ ገንዳና የመሮጫ ትራክን ጨምሮ በኦሎምፒክ ስታንዳርድ ሁሉንም ያሟላ ሁለገብ የስፖርት ማዘውተሪያ ሜዳም ከዋናው ህንፃ ግንባታ ጋር አብሮ እየተሰራ ስለመሆኑ ተናግሯል። በትላንትናው ዕለት ይህንኑ ፕሮጀክት ለጎበኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አጠቃላይ ገለጻ የተደረገላቸው ሲሆን ከጉብኝቱ በኋላ ለመከላከያ መሐንዲስ ዋና መምሪያ እና ለፕሮጀክት ስራ አስኪያጆች ኮሎኔል ኢንጂነር መሐመድ ሐሰን ምስጋና ቀርበዋል። ስራና ክህሎት ሚኒስትር ሙፈሪያት ካሚል የተሻሻለው የውጭ ሀገር የስራ ስምሪት አዋጅ ለስራ ወደ ውጭ የሚሰማሩ ዜጎችን መብትና ጥቅም በተሻለ መልኩ የሚያስከብር ነው። የተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት አካሂዷል። ሚኒስትሯ በዚህ ወቅት እንዳሉት አዋጁ ከዜጋ ተኮር ዲፕሎማሲ መርህ ጋር በሚጣጣምና ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ክብርና ጥቅም እንዲጠበቅ ለማድረግ ያለመ ነው። ወደ ውጭ ለስራ የሚሰማሩ ዜጎች ተገቢውን ክህሎት እንዲጨብጡ ለማድረግና በመስኩ የሚከናወኑ ህገወጥ ድርጊቶችን በተሻለ መልኩ ለመቆጣጠር እንደሚያስችል አመላክቷል። አዋጁ በህጋዊ መንገድ ዜጎችን የሚልኩ ኤጀንሲዎች የተሻለ አቅም እንዲፈጥሩ ምቹ ሁኔታ የሚፈጥር መሆኑን ጠቁሞ የስራ ፈላጊ ምዝገባ ምልመላና ምደባ ስርዓቱን እንደሚያጠናክር አብራርተዋል። የስራና ክህሎት ሚኒስትር ዴኤታ ዳንኤል ትሬሳ በበኩላቸው አብዛኛው ኤጀንሲዎች የሚንቀሳቀሱት አዲስ አበባ ላይ በመሆኑ በክልሎች አካባቢ ያለውን የስራ ፈላጊ መልምሎ የስራ ዕድል ተጠቃሚ ማድረግ ላይ ክፍተቶች መኖራቸውን በጥናት መለየቱን ተናግሯል። ክፍተቱን ለመሙላት ስራና ክህሎት ሚኒስቴር የሰራተኛ መልመላና ምደባ ስራውን እንዲያከናውን በአዋጅ መደንገጉን አስረድቷል። በሰራተኛ መልመላ ላይ የድላሎች ተሳትፎ መበራከት ሌላው ችግር መሆኑን በጥናት መለየቱን ጠቁሞ የድለላ ሰንሰለትን መቁረጥ አዋጅ ያስፈለገበት ሌላው ምክንያት መሆኑን አብራርቷል። በስራና ክህሎት ሚኒስቴር የህግ አገልግሎት ስራ አስፈጻሚ ሲቲና መንግስቱ አንድ ኤጀንሲ ፍቃድ ባወጣ በ6 ወር ውስጥ ሰራተኛ ወደ ውጭ መላክ እንዳለበት በአዋጅ መደንገጉን መጠቆማቸው ይዘግባል። ይህም በህጋዊነት ሽፋን ሊደረጉ የሚችሉ ህገወጥ ተግባራትን ለመከላከል ያለመ መሆኑን ነው ያስረዱት። የተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ዜጎች ለስራ ብቁ የሚያደርጋቸውን ክህሎት ሳይወስዱ በህገወጥ መንገድ ወደ ውጭ እንዳይወጡ በጋራ መስራት እንደሚገባም ማሳስበዋል። በደቡብ ሱዳን ሰላም ማስከበር ተልዕኮ የዩናሚስ ሴክተር ሳውዝ አዛዥ ብርጋዴር ጀነራል ዲኒሽ ሲንግ የኢትዮጵያ ሰላም አስከባሪ ሰራዊት ቀዳሚና ተመራጭ የሰላም ኃይል መሆኑን ተናገሩ። ብርጋዴር ጀነራል ዲኒሽ ሲንግ የኢትዮጵያ ሰላም አስከባሪ ሰራዊት በሴክተር ሳውዝ ካሉት 13 ሰላም አስከባሪ ሀገራት በወታደራዊ ቁመናና ዝግጁነት እንዲሁም ሌሎች ሀገራት የማይወጡት ውስብስብ ግዳጆችን በመፈጸም ተልዕኮውን በስኬት የሚያጠናቅቅ ተመራጭ የሰላም ኃይል እንደሆነ አብራርተዋል።
አዛዡ ብርጋዴር ጀነራል ዲኒሽ ሲንግ የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ በቀጠናው ያለው ሰላም ይበልጥ እንዲዳብር ላቅ ያለ አስተዋጽኦ እንደሚያበረክት ገልጿል። ሰላም አስከባሪ አባላት የተባበሩት መንግስታት ድርጅቱን አሰራሮች በመከተል ግዳጁን በዲሲፕሊን እንደሚፈጽሙ እምነቴ ነው ብሏል። የ21ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል እንዳለሸቱ በወክላቸው በቀጠናው የተሰጠን ተልዕኮ ከዚህ ቀደም ከነበሩት ሻለቆች በተሻለ ደረጃ ግዳጅ በመፈጸም የሰላም ተመራጭነታችንን እናረጋግጣለን ሲሉ ለሴክተር አዛዡ ገልጸውላቸዋል። ሴክተር አዛዡ የሰላም ማስከበር ግዳጃቸው ሲወጡ የቆዩ ለ19 ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ በቀጠናው ሰላም እንዲሰፍን ላበረከቱት አስተዋጽኦ ምስጋና አቅርበው የግዳጅ ቀጠናው ለተረከቡ 21ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ መልካም የስራ ጊዜን ተመኝተዋል። ከማይናማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች እጅ ከወደቁት 751 ኢትዮጵያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትናንት ወደ ሀገር መግባታቸው የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች መናገራቸውን ቢቢሲ ዘገበ። ከወንጀል ካምፖች መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወርውሮ የተባለ አንድ ኢትዮጵያዊ ህይወቱ እንዳለፈም ተገልጿል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከካቲት ወር አንስቶ ዲሞክራቲክ ካረን በቤኔቮለንት አርሚ ወይም ዲኬቢኤ እና ቦርደር ጋርድ ፎርስ ወይም ቢጂኤፍ በተባሉ የማይናማር አማጽያን እጅ ነበሩ። ኢትዮጵያውያን ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎች እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበረባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነበር። ኢትዮጵያውያን ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይናማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። በካምፖቹ ውስጥ የማጭበርበር ወንጀል እንዲፈጸሙ ሲገደዱ የነበሩ ሲሆን የተለያዩ የስቅይት ድርጊቶች ተፈጽሞባቸዋል። የቢቢሲ ዘገባ በታጣቂዎቹ እጅ የነበሩትን ተጎጂዎች ለማስወጣት በጃፓን ቶኪዮ እና በህንድ ኒው ዴልሂ በሚገኙ ኤምባሲዎች እንዲሁም በአጎራባቿ አገር ታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች በህብረት ሲሰሩ እንደነበር ዘገባው አመልክቷል። በሁለት ታጣቂዎች እጅ የነበሩት 751 ኢትዮጵያውያን ወደ ሀገር መመለስ የተጀመረው ሚያዝያ ላይ እንደነበርም ተመልክቷል። ባለፉት ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች እየተከፈሉ ከማይናማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጂዎች ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ለቢቢሲ መናገራቸው ታውቋል። የመጨረሻውን ቡድን ውስጥ የነበሩት 49 ኢትዮጵያውያን ትናንት ማክሰኞ ሰኔ 17 2017 ዓ.ም ንጋት ላይ አዲስ አበባ መድረሳቸው ገልጿል። ኢትዮጵያውያኑ ወደ ሀገራቸው ለመመለስ ለተወሰኑት የቲኬት ወጪን መሸፈንን ጨምሮ የተለያዩ እገዛ ካደረጉ በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ውስጥ የአንዱ አመራር የሆኑ ምንጭ ዛሬ ጠዋት የመጨረሻዎቹን ኢትዮጵያውያን ወደ ቤታቸው ልከናል፣ ይህ ታሪክ የሚቀጥል ነው፣ አንዱ ምዕራፍ ግን ተጠናቋል ሲሉ ለቢቢሲ መናገራቸው ዘገባው አስታውሷል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጧት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የዜናው ቀጣይ ተላልፈላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ መድረሷን ተከትሎ በሀገሪቱ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ተነሳ። እስራኤልና ኢራን ባለፉት 12 ቀናት ባካሄዱት ጦርነት እስራኤል ኦፕሬሽን ራይዚንግ ላይን በሚል ዘመቻ የኢራን የኒውክሌርና ወታደራዊ መሰረተ ልማት ላይ ያነጣጠረ ጥቃት ፈጽማለች። አሜሪካ ጣልቃ ገብታበት በነበረው የሀገራቱ ጦርነት በርካታ ሰዎችን ለህልፈት ያደረገ ሲሆን መጠነ ሰፊ የንብረት ጉዳት ማስከተሉ መረጃዎች ያመለክታሉ። በጦርነቱ እስራኤል የኢራን አብዮታዊ ዘብ አመራሮችና የኒውክሌር ተመራማሪዎች ላይ እርምጃ ከመውሰድ ባለፈ የሀገሪቱን የኒውክሌር መሰረተ ልማት ማውደሟ ተጠቁሟል። በተመሳሳይ ኢራን በሰጠችው አጸፋ የሞሳድን ቢሮ ጨምሮ ከ60 በላይ በሚሆኑ የእስራኤል ተቋማት ላይ የሚሳኤል ጥቃት መፈጸሟ ነው ይጠቆም። አገራቱ ባደረጉት የ12 ቀን ጦርነት በኢራን ከ400 በላይ ዜጎች ለህልፈት ሲዳረጉ ከእስራኤል ደግሞ 28 ሰዎች ህይወታቸው አልፏል ተብሏል።
ለቀናት ከዘለቀው ጦርነት በኋላ ሀገራቱ በፕሬዝዳንት ዶናልድ ትራምፕ አሸማጋይነት ወደ ተኩስ አቁም ስምምነት መምጣታቸውን ተከትሎ እስራኤል ጥላው የነበረውን የአስቸኳይ ጊዜ አዋጅ አንስታለች። የተኩስ አቁም ከተደረገ ሰዓታት በኋላ በእስራኤል የሚገኙ የተለያዩ ከተሞች ወደ መደበኛ እንቅስቃሴ የተመለሱ ሲሆን የቤን ጎሪዮን አየር መንገድ መደበኛ በረራ መጀመሩን ታይምስ ኦፍ እስራኤል ዘግቧል። ኢራን ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች ማሰሯ ተነገረ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎችን ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯን ፋርስ የዜና ወኪል ዋቢ አድርጎ የዘገበው አርቲ ነው። በተጨማሪም ለእስራኤል ሲሰልሉ ተገኙ የተባሉት 3 ዜጎች በዛሬው ዕለት መገደላቸው ተሰምቷል። በሌላ ዜና የኢራን የኒውክሌር ማመንጫ ጣቢያ ፎርዶ በአሜሪካ ቡንኩር ቡስተር ቦምብ ሙሉ ለሙሉ ወድሟል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ ይህን ያሉት ኢራን በኒውክሌር ጣቢያው ላይ ምንም አይነት የከፋ ጉዳት አለመድረሱን መግለጧን ተከትሏል። እስራኤል በጉዳዩ ላይ መረጃ እንዳሰባሰበች የገለጹት ፕሬዝዳንቱ በዚህም አሜሪካ ጥቃት የፈጸመችባቸው የኒውክሌር ጣቢያዎች ሙሉ ለሙሉ መውደማቸው ተረጋግጧል ብሏል። ፕሬዝዳንቱ አያይዘውም ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ ዳግመኛ እርምጃ ትወስዳለች ነው ያሉት። ይህ በእንዲህ እንዳለ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎች እንዳላወደመ የአሜሪካው መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየ። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ አሜሪካ ጋር ሲቢኤስ ተናግሯል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ ወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ ለሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነው ለማውረድ በሚዲያዎች የሚደረግ ሙከራ ብሎታል። አሜሪካ ፎርድ፣ ናትናዝ እና ኢስፋን የተሰኙ 3 የኢራን የኒውክሌር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ ባንከር በስተር በተሰኙ ቦምቦች ጥቃት ፈጽማለች። ነገር ግን የፔንታገን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብላያዎች በአብዛኛው እንዳልተነስኩ እና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ይላሉ። የሁለቱ የኒውክሌር ይዞታዎች መግቢያዎች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢወድሙም ወይም ቢጎዱም ነገር ግን ከመሬት ስር ያሉት አብዛኛዎቹ ይዞታዎች ከፍንዳታው ቃጠሎ አምልጧል ብሏል። እኚህ ማንነታቸው ያልተገለጹ ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን በወራት ወደ ኋላ ሊመልሰው እንደሚችል መገመቱን ገልጿል። ኢራን ማንኛውም የኒውክሌር መርሃ ግብሯን እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገናዎች ምን ያህል ይወስዳል በሚለው ላይ የተመሰረተ ሊሆን እንደሚችልም ነው ምንጮች ያስረዱት። ኢራን ከጥቃቱ በፊት የተወሰነውን በልጽገው የዩራኒየም ክምችቷን ወደ ሌሎች ስፍራዎች አዛውራው እንደነበር የደህንነት ግምገማው ማየቱን እኚህ ምንጮች ለሲቢኤስ አረጋግጧል። ኢራን ከመሬት በታች የተገነቡ የኒውክሌር ማብራያ ይዞታውን መድረስ የሚችለው የአሜሪካው 14000 ኪሎግራም የሚመዝነው ባንከር በስተር እንደሆነ ይታመናል። ኢራን ሁሉም የኒውክሌር መርሃ ግብሯ ለሰላማዊ ዓላማ እንደሆነ በተደጋጋሚ ስታሳውቅ ቆይታለች። ጥቃቱን ተከትሎ በነበሩት ሰዓታት የአሜሪካ ጦር ኃይሎች ኤታማዦር ሹም ጀነራል ዳን ኬን በይዞታዎቹ ላይ የደረሰው ጉዳት ለመገምገም ጊዜ ይወስዳል የሚል አስተያየት ሰጥቶ ነበር። ሆኖም አሜሪካ ጥቃት ያደረሰችባቸው 3ቱም ይዞታዎች ከባድ ጉዳትና ውድመት ደርሶባቸዋል ሲሉ አክሏል። የሳተላይት ምስሎች ዋነኛው በሚባለው የፎርድ ኒውክሌር ማብላያ 2 መግቢያዎች ዙሪያ 6 አዳዲስ ጉድጓዶች እንዲሁም ግራጫ ብናኝ እና ፍርስራሾች አሳይቷል። ሆኖም ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ በሚገኘው በዚህ የኒውክሌር ማብላያ ላይ ምን ያህል ጉዳት እንደደረሰ እነዚህ የሳተላይት ምስሎች አያሳዩም። የኢራን የመንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብዲኒ በበኩላቸው አሜሪካ ጥቃት ያደረሰባቸው 3ቱ የኒውክሌር ይዞታዎች ከጥቃቱ ቀድሞ ክምችታቸው እንዲዛወር መደረጉን ተናግሯል። ቁሳቁሶቹ ቀድሞውና ተወስደው ስለነበር ኢራን ትልቅ ጉዳት አልገጠማትም ብሏል። የአሜሪካና የእስራኤል ባለስልጣናት ተልዕኮው የተሳካ ነው ሲሉ በተደጋጋሚ ሲያደንቁ ተደምጠዋል።
አሜሪካ በኢራን ላይ ጥቃት ከፈጸመች በኋላ በመላው አሜሪካ የሚገኙ ባለስልጣናት በአሜሪካ ውስጥ ሊሰነዘር ለሚችል ጥቃት በተጠንቀቅ ላይ መሆናቸው ተገለጸ። ፕሬዝዳንት ትራምፕ ሰነድ አልባ ዜጎችን ከአገር ለማስወጣት በሚወስዱት እርምጃ ላይ ይሰሩ የነበሩ አንዳንድ የኤፍቢአይ ባልደረቦች በጸረ ሽብርተኝነት ላይ እንዲያተኩሩ መደረጉን የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ዘግቧል። ወደለት ቢሮው በሽብር ስጋት ላይ ትኩረታቸውን እንዲያጠናክሩ የሚገልጽ ማስታወሻ ለመስክ ቢሮዎች አስራጭቷል። ኤፍቢአይ ምንም አይነት የትኩረት ለውጥ ስለማድረጉ ማረጋገጫ አልሰጠም። ኤጀንሲው በሰጠው መግለጫ ኤፍቢአይ በተለያዩ የአሰራር ማስተካከያዎች ወይም የሰራተኞች ውሳኔ ላይ አስተያየት አይሰጥም ብሏል። ይሁን እንጂ በብሔራዊ ደህንነታችን ላይ ለሚደርሱ በጣም አሳሳቢ ስጋቶች ምላሽ ለመስጠትና የአሜሪካን የሕዝብ ደህንነት ለማረጋገጥ አቅማችንን በተከታታይ እንፈትሻለን እንዲሁም እናስተካክላለን ብሏል። ምንም የተለየ ስጋት የለም፣ ነገር ግን በቅርብ ቀናት ውስጥ የአሜሪካ ባለስልጣናት በህገወጥ መንገድ በአሜሪካ ውስጥ የነበሩ 11 ኢራናውያንን በቁጥጥር ስር አውለዋል። በርካቶቹ ከኢራን ወታደራዊ ወይም ከሚሊሻ ተወካዮች ጋር ግንኙነት ነበራቸው ተብሏል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።